አዲስ አበባ የአፍሪካውያን የአንድነት ቤት፣ የጥቁር ህዝቦች የነጻነትና የድል ብስራት መነሻ። ይህች ከተማ በህዝቦቿ የተባበረ ክንድ እየታነጸች የኢትዮጵያውያን የመቻልና የአብሮነት ሕያው ማሳያ ናት። ከመሃል የጀመረ ለውጧ አሁን እስከ ከተማዋ መግቢያ በሮች ድረስ ዘልቋል። በኢትዮጵያ መንገዶች አስተዳደር አስፈጻሚነትና በፌዴራል መንግስት ሙሉ በጀት የአዲስ አበባን 5 መግቢያ በሮች የሚያሰፋ ራዲያል መንገድ ግንባታ በፍጥነት እየተከናወነም ይገኛል። ፕሮጀክቱ እንደምታዩት የሱሉልታ ኬላ ፍተሻ ፕሮጀክት ዩኒሳ ቢሾፍቱ ገላን አዲስ ሰበታ ሆለታ የመንገድ ስራ ፕሮጀክት ይባላል። ጣፎ አደባባይ ኩራጀዱ መንገድ ግንባታና ከንጦጦ የውሃ ምርምር ማዕከል ጫካ መንደር መንገድ ፕሮጀክትን ያቀፈው የአምስቱ መግቢያ በሮች ግንባታ ራዲያል በመባል ይጠራል። ከፍተሻ ኬላ ሱሉልታ አዲስ አበባ አንዱ የመግቢያ በሯ ሲሆን 19.97 ኪሎ ሜትር ርዝማኔና የ50 ሜትር ስፋት ሲኖረው 8 ተሽከርካሪዎችን ባንድ ያስተላልፋል። ሮሚያን ከሸገር ሲቲና አዲስ አበባም ያገናኛል። እንደምታዩት የሱሉልታ ኬላ ፍተሻ ፕሮጀክት የተጀመረው ጥር 24 2018 ሲሆን የፕሮጀክት ዲዩሬሽኑ ደግሞ ለአንድ ዓመት የሚቆይ ሲሆን ያም እስከ አስፋልት ለበሳ ድረስ ያካትታል። ፕሮጀክቱን ኩሽላደር፣ አሰር፣ ማክሮ ኮንስትራክሽን እና በራስ ኃይል የዓለም ገና ዲስትሪክት ተጣምረው የሚሰሩ ሲሆን በተሻለ ጥራት እየከወኑት ነው። የመጀመሪያው ኮንትራክተር ኩሽላደር ኮንስትራክሽን ፒኤልሲ ይባላል። ከ0+340 እስከ 5+500 ድረስ ያለውን ስትሬች ያካትታል። እዚህም የፕሮጀክቱ ስፋት 50 ሜትር ስፋት ሲኖረው በዋነኝነት 28 ሜትር የዋና አውራ ጎዳና ይሸፍናል። 4 ሜትር ደግሞ የግሪን ኤሪያውን በግራና በቀኝ ያካተተ ሲሆን 14 ሜትር የባይስክል ሌንና የወክዌይን ያካተተ መንገድ ይኖረናል። ይህ ፕሮጀክት ሲያልቅ በዋነኝነት ተጠቃሚ የሚያደርገው ብለን የምናስበው ኦሮሚያን ከሸገር ሲቲ ያገናኛል። በተጨማሪም የኢትዮጵያን የሰሜኑን ክፍል ከጎጃም ከጎንደር የሚመጡ መንገዶችን በዋነኝነት የማሳለጥ ኃላፊነት ተሰጥቶበታል። ይህ ፕሮጀክት ሲጠናቀቅ ጥቅሙ የመላ ኢትዮጵያም ይሆናል ብለን እናስባለን። ከተጀመረ ጊዜ ጀምሮ ኦልሞስት እስካሁን በ4 ሴክሽን ተከፍሎ እየተሰራ ነው ያለው። አጠቃላይ አፈጻጸሙንም ስናየው ወደ በአቬሬጅ በአራቱም በተለያዩ ኮንትራክተሮች የሚከናወን እንደመሆኑ መጠን በአቬሬጅ ወደ 7% አካባቢ እስካሁን ያለውን የስራ መጠን ለማከናወን ይችላል። የአፈር ስራዎች ተሰርተዋል፣ የቆረጣ ስራዎች ተሰርተዋል። የሙሊት ስራዎችም አሁን ፕሮግረስ ላይ ናቸው፣ እየተሰሩ ናቸው። ፕላስ ደግሞ የሳይድ ድሬኔጅ ስትራክቸሮች እየሰራን ነው። አክቲቭሊ አሁን እየሰራን እንገኛለን። በዋነኝነት ፕሮጀክቱ ከተጀመረበት ከጥር 24 ጀምሮ እስከ አሁን ባለው ሁኔታ ውስጥ ያጋጠሙን ይሄ ነው የሚባል ሴቨር የሆኑ ቻሌንጆች አልነበሩም። በዋነኝነት ክፍለ ከተማው የመናብቹና የሱሉልታ ክፍለ ከተማ እየተናበቡ የሚያደርጉት ድጋፍ ፕሮጀክቱ አሁን ላይ ባለበት ደረጃ ኦልሞስት 12.82% ይገኛል ከ100% ማለት ነው። ሴክሽን 4 ፍተሻ ሱሉልታ ከ15200 እስከ 2300 በአሰር ኮንስትራክሽን የሚሰራ መንገድ የፕሮጀክት ስራ አስኪያጅ ነኝ። ያው እንደ አሰር ሌት ተቀን ደከመኝ ሰለቸኝ ሳይባል እየተሰራ ያለ ፕሮጀክት ነው። ያው ትንሽ ዘግየት ብሎ ቢጀመርም ከተጀመረበት አንጻር ግን አሁን ፕሮግረሱ ጥሩ በሚባል ደረጃና የቁፋሮ ስራው ሰብስታንሻል እየተጠናቀቀ ያለበት ፕሮጀክት ነውና ያው የታቀደለት ጊዜ ከግብ ለማድረስ ኮንትራክተሩ ያላሰለሰ ጥረት እያደረገ ነው። እንደሚታወቀው ፕሮጀክቱ በጣም ትልቅ ኢኮኖሚያዊ ጠቀሜታ ያለው ፕሮጀክት እንደመሆኑ መጠን
ከዚህ ከኦሮሚያ ክልል አካባቢ ያሉ የግብርና ምርቶችንም ይሁን የኢንዱስትሪ ምርቶችን ወደ መሀል ከተማ ለማስገባት መሀል ከተማ አካባቢ ያለውንም ትራንስፖርት እንደገና በተሳለጠ መልኩ ለማስወጣት በሚያስችል መልኩ እየተገነባ ነው የሚገኘው። ይህ ፕሮጀክት እጅግ በጣም ብዙ ትራፊክ የሚበዛበት እንደመሆኑ መጠን ያለውን የትራፊክ አክሲደንትም ይሁን ኢኮኖሚካል ጠቀሜታውን በጣም በተሻለ መልኩ ከፍ ለማድረግ በጣም በአጭር ጊዜ እንዲሰራ የታሰበ ነው። ከዛ አንገል አንጻር በ4 ኮንትራክተር ተከፍሎ በፍጥነት እና በሚፈለገው ኳሊቲ ጥራት ደረጃ መሰረት እንዲሰራ ተከፋፍሎ የተሰጠ ነው። በአጭር ጊዜ ውስጥ እንዲጠናቀቅ በጣም የሚጠበቅ ፕሮጀክት ነው። ዳንጋ መጋላ ፍንፍኔ ዳንጋ መጋላ ሸገር ናኖ ኪሎሜትር ዲደምቱቃ ሰዴት ሆጀተማ ጅራ ዳንዲን ኩን ኮንትራክተሮታ አፉሪን ኪሎሜትር ሸሸኒ ከአዲስ አበባ ድንበር እስከ ሸገር ከተማ አስተዳደር ወሰን 20.8 ኪሎ ሜትር መንገድ እየተገነባ ነው። ይህን ግንባታ 4 ተቆራጮች ተከፋፍለው እየገነቡት ሲሆን የአካባቢው ማህበረሰብ የረጅም ጊዜ ጥያቄ ነው። ሱዳን ናኖ አማራ ሀራ ከነ ፈየደመኒት መጋለ ፍንፍኔ ሲነኒ የቀድሞ መንገድ ጥበትና ከፍተኛ መጨናነቅ ነበረበት። ጋዴራቱ ባየ ጥቃፊ ባየ ኮንኮላታ ባየ ከኒኬሱ ሜሲሌ ቶ ጋፊ ኡመታ የሮ ዴራ መንገዱ ሲጠናቀቅ በአዲስ አበባ መግቢያና መውጫ ላይ የሚታዩ የትራፊክ መጨናነቆችን በከፍተኛ ሁኔታ ይቀንሳል። በአካባቢው ከሚገኙ የኢንዱስትሪ መንደሮች የሚወጡትንና የሚገቡትን ገቢና ወጪ ምርቶች የሚያሳልጥ ከመሆኑም በተጨማሪ ከአካባቢው ማህበረሰብ የሚገኘውን የግብርና ውጤት ለገበያ በማቅረብ ከፍተኛ ኢኮኖሚያዊ ጠቀሜታ ይኖረዋል። እንደ ማህበረሰብ ከዚህ በፊት እንደዚህ አይነት ነገር ብመጣ ኑሮ የት እንደምደርስ ነው ያየነው። ግን መንግስት ከገባ በኋላ የስራ ካየን በኋላ ተስፋችን በጣም እንትን እያለ ነው። ህዝብም ደግሞ የኔ ነው ብሎ ነው የተቀበለው እንጂ ይሄ ስራ የሰው ነው የሌላ አካል ነው ብሎ እንትን አላለም። ለልማት የሚውል ሰፊና ለም መሬት ባለው ሱሉልታም የዚህ መንገድ መጠናቀቅ የዘመናት የህዝቦች ጥያቄ ምላሽ ነው። መጋለ ፍንፍኔት ዳሉ ታቴ ኪሎሜትር ዲደምሸን ረከርከምስ ሱሉልታ ከአዲስ አበባ ከተማ በቅርብ ርቀት የምትገኛት የመልማት እድሏ በመንገድ ጦት ተይዞ ነበር። መንገዱ መጠናቀቁ ለነዋሪም ለኢንቨስትመንትም ምቹ ያደርጋታል። ከነባ ገርሱታ ዲደግለ መጋላ ከኛት ጉዲለ መጋላ ከናት ጉዲለ ናኖ ከናት ባየ በርባቺ ሳደዳንዲ ኩኒ ያው አሰር እንደሚታወቀው ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ ያደገ አንጋፋ ድርጅት ነው፣ አንጋፋ ተቋም ነው። እኛ መርሃችን እንዳሰር በጥራት አንደራደርም። መንገዱ የሚመጥነውን ለመንገዱ የሚሆነውን እንሰጠዋለን ብለን ነው የምናስበው። አሰርም ካለፈበት ኤክስፒሪየንስ ከሰራቸው መንገዶች ካለፍናቸው ቻሌንጆች አንጻር ተነስተን ይህን መንገድ በተሻለ ፍጥነት በተሻለ ኳሊቲ እንሰራቸዋለን ብለን ነው የምናስበው። የሚያስፈልጉ ኢኩዊፕመንቶች ዲፕሎይ አድርገናል። ሁሉም አይነት ኢኩዊፕመንት ማለት ነው። ኢን ፕሮግረስ መንገድ ላይ የሚመጡም አሉ የሚያስፈልጉ በፍጥነት ለመስራት ማለት ነው። ካለው ጊዜ በፍጥነት ኢቭን ለመጨረስ እየተራራጥን ያለ ነው። ኦሬዲ አሁን ከነ ሙሉ ችግሩ 14.8% ደርሷል። ፋይናንሻሊም ፊዚካሊም ማለት ነው። ስለዚህ እኛ ከዛ በላይ ለመስራት ነው አላማችን የነበረ ፕላናችን ከዛ በላይ ለመስራት ነው። ነገር ግን ያሉ የአንዳንድ ችግሮች ለምሳሌ ለነዳጁ የፎርስ ሜጀር ይሄ ሬን ኬዙ እነዛን ነገሮች ያስቆመናል። እነሱ የተፈጥሮ ናቸው፣ ምንም ማድረግ አንችልም። ነገር ግን ቢሆን ከድርጅታችን ኩሽላይደር ኮንስትራክሽን ባለችውን አቅም ሁሉም ነገር ስራው ላለማስቆም ጥረት ላይ ነው ያለው። ከተለያየ ቦታ ነዳጅ እያመጣ ከተለያየ አቅጣጫ ችግሮቻችን ሊፈቱልን የሚችሉ ነገሮችን እያመጣ ስራ ላይ ነው የምንገኘው እስቲል ማለት ነው። እንደምታዩት ነው ኦሬዲ አክቲቭሊ እየሰራን ነው የምንገኘው ማለት ነው። ሌላኛው የ18 ወራት ኮንትራት ውል የተገባለትና 38.3 ኪሎ ሜትር የሚሸፍነው ዩኔሳ ገላን ቢሾፍቱ መንገድ ግንባታ ነው።
አጠቃላይ የመንገዱ ርዝመት 38 ኪሎ ሜትር ነው። ከ38 ኪሎ ሜትር አሁን የራስ ኃይል እየሰራ ያለው 17 ኪሎ ሜትር ያህል በራስ ኃይል እየተሰራ ነው ያለው። የመንገዱ ሶስተኛ ክፍል የሆነው ሁለተኛው የቢሾፍቱ ኦልሬዲ አልቋል 8 ኪሎ ሜትር 13 ኪሎ ሜትር ደግሞ በቅርብ የሚጀመር ይሆናል። በራስ ኃይል ትልቅ አቅም ተፈጥሮ ከስቴሽን 21500 እስከ 38300 ድረስ የአጠቃላይ ወደ 16.8 ኪሎ ሜትር የሚሆን በአንድ ኮንትራክተር በራስ ኃይል ብቻ ከቨር ተደርጎ 32 ሜትር ስፋት ያለው መንገድ ነው እየተሰራ ያለው። በአዲስ አበባ ወደ ምስራቅ አቅጣጫ መግቢያና መውጫ ላይ የሚታዩ የትራፊክ መጨናነቆችን በከፍተኛ ሁኔታ ይቀንሳል ተብሎ ይገመታል። በአካባቢው ከሚገኙ ኢንዱስትሪ መንደሮች የሚወጡትንና የሚገቡትን የወጪና ገቢ ምርቶች የሚያሳልጥ ከመሆኑም በተጨማሪ ከአካባቢው ማህበረሰብ የሚገኝ የግብርና ውጤቶችን ለገበያ በማቅረብ ረገድ ከፍተኛ ኢኮኖሚያዊ ጠቀሜታ ይኖረዋል። ይሄ መንገድ በጣም አውቀዋለሁ። ከዚህ በፊት አውቀዋለሁ። ክራውድድ ነበረ። ተዘጋግቶ እንውላለን እናድራለን ሁላ። አሁን ላይ ግን እያለቀ ያለው ነገር ደስ ይላል። ያለው ነገር መንገዱ ላይ በጣም አሪፍ፣ ስፋቱ በጣም ደስ ይላል። እፎይታ የሚሰጠን ይመስለኛል። ይህ መንገድ ለኢትዮጵያ ኦልሞስት ኢምፖርት ኤክስፖርት ኮሪደር ወይም አዲስ ጅቡቲ መንገድ ዋነኛ ወይም ደግሞ ከአዲስ አበባ መነሻ ላይ የሚገኝ ነው። ይሄ ኢኮኖሚ ጠቀሜታው በጣም ሰፊ ነው። አንደኛው ኢምፖርታችንን ያሳልጥልናል። በሴም ወይ ኤክስፖርትም ሰፋ ማለት ከአደጋ ነፃ በሆነ ሰፊ በሆነ በጣም ብዙ ተሽከርካሪዎችን ማስተናገድ በሚችል ደረጃ ተደርጎ ነው የሚገነባው። የሚመጣበትንም ሎድ በዛው ልክ ያስተናግዳል። በተጨማሪም ደግሞ ከአዲስ አበባ በቅርብ ርቀት ቢሾፍቱን የሚያገናኛት ሰፊ ኮሪደር ነው። ቢሾፍቱ በቅርበት እንደሚታወቀው ኢንተርናሽናል ትልቅ ኤርፖርት እየተገነባ ነው። ለዛም ትልቅ ፋይዳ ይኖረዋል። ወትሮ አገልግሎት ይሰጥ የነበረው መንገድ የአገልግሎት ጊዜው ያበቃ፣ አብዛኛው የመንገዱ ክፍል ብልሽቶች የነበሩበት ነበር። እንደ አዲስ ግንባታ በፍጥነት እንዲጠናቀቅ የሁሉም ባለድርሻ አካላት ተሳትፎ ግድ ነውና ለዚህም አመቺ ሁኔታ እንዳለ የግንባታ ቁጥጥር መሐንዲሱ ይገልጻሉ። ቡት ኤክስፖርትም ኮሪደር ስለሆነ የትራፊክ መጨናነቅ ብዙ አሉ። ኢንዱስትሪዎችም እዚያ አካባቢ በብዛት ነው ያሉትና አሁን ላይ ፕሮግረስ እያደረገ ነው። ትንሽ እንደሚታወቀው እንደ ዓለም አቀፍ የነበረ ከዋሩ ጋር ከምን ጋር ተያይዞ የነዳጅ አቅርቦት ጋር እሱ ያለው ነገር ትንሽ አፌክት አድርጎት ነበር ፕሮግረሱን። ሆኖም ግን እዚህ አካባቢ ላይ ከሚገኙ ማደያዎች ያሉትን የቢሾፍቱ ከተማ አስተዳደሮችም የራሳቸውን ትብብር እያደረጉልን ባለው ለመንቀሳቀስ ተሞክሯል። የኮሪደሩ የኢምፖርት ኤክስፖርት ኮሪደር እስከሆነ ድረስ ትራፊኩን ማቋረጥ ትንሽ አስቸጋሪ ይሆናል። ስለዚህ አሁን ከ32 ሜትር ውስጥ 12 ሜትሩን እየሰራን ነው። 12 ሜትሩ ክፍት ነው ለትራፊክ። ደን 12 ሜትር ስንጨርስ ይሄንን ለትራፊክ ከፍተን ደግሞ ወደዛ ዳይቨርት እናደርጋለን። ትራፊኩን ግድ ማኔጅ ማድረግ ሌላ አማራጭም መንገድ ስለሌለ ይሄን እንደ አማራጭ ነው ሀሳብ ይዘን ትራፊኩን ማኔጅ በዚህ ልክ እያደረግን እየሰራን ያለን። ደሞ ወዲህ አዲስ ሰበታ ሆለታን የሚያገናኘው 50.2 ኪሎ ሜትር ርዝማኔና 50 ሜትር ስፋት ያለው ሲሆን በሶስት ፈርጆች ተመድበው ፈጣን ግንባታ እየተደረገለትም ነው። ከአዲስ ሰበታ የሚባለው 12 ኪሎ ሜትር ከቨር የሚያደርግ ሲሆን ከሰበታ ደግሞ ወደ ሆለታ የሚሄድ 27.8 ኪሎ ሜትር መንገድ አለን። በተጨማሪ ከሰበታ ሆለታ ላይ ሰፋፊ ፓርኮች አሉ። ሱባ ፓርክ የሚባል አለ። ሱባ ፓርኮች ደግሞ 10.44 ኪሎ ሜትር መንገድ ይሰራል። ፕሮጀክቱን ከመንግስት እርዳታ አሸንፎ ወደ ስራ የገባው ተቋራጮች 3 ሲሆኑ 3ቱ በጄቪ የሚሰሩ ናቸው። መሳይ ኦሊ ጀነራል ኮንትራክተር ከብሪጅ ኮንስትራክሽን እና ከፋል ጀነራል ኮንትራክተር ጋር በጋራ የሚሰሩት ፕሮጀክት ነው ማለት ነው።
በኢትዮጵያ መንገዶች አስተዳደር አስገንቢነት፣ በኮር ኮንሰልቲንግ አማካሪነት፣ በ3 ተቋራጮች ጥምረት ገንቢነት በከፍተኛ ፍጥነትና ጥንቃቄ እየተሰራ ያለው ይህ መንገድ የደቡባዊ አዲስ አበባ ዋነኛ መግቢያ በሯ ነው። እውነት ለመናገር ይህ ፕሮጀክት በቅንጅት ደረጃ ለሌሎች ፕሮጀክቶችም ተምሳሌት መሆን የሚችል ፕሮጀክት ነው። ይህም ፕሮጀክት ስንጀምር የመብራት ኃይል ፖሎች ወደ 880 አካባቢ የሚጠጉ ነበሩ። እንዲሁም የቴሌ ፖሎች ወደ 240 የሚጠጉ የቴሌ ፖሎች ነበሩ። በአጭር ጊዜ ውስጥ እነዚህ ሁሉ ፖሎች ተነስተዋል። ይሄ ስራ የተሰራው በቅንጅት ስለተከናወነ ነው። ሁሉም የባለድርሻ አካላት የራሳቸውን አስተዋጽኦ አድርገዋል። አሁን ላይ በወሰን ማስከበር ደረጃ በተለይ 12 ኪሎ ሜትሯ ውስጥ የጎላ ችግር የለም፣ አልገጠመንም። መጀመሪያውንም ጀምሮ አልገጠመንም። ከሸገር ከተማ አስተዳደር ጋር በመሆን ከከተማና መሰረተ ልማት ሚኒስቴር ጋር በመሆን እንዲሁም ኮንትራክተሩ፣ ኮንሰልታንቱና አሰሪው የኢትዮጵያ መንገዶች አስተዳደር አንድ ላይ በመሆን የወሰን ማስከበር ችግሮችን ፈተን ስራዎችን በጥሩ ሁኔታ እየሰራን ነው የምንገኘው። ኦልሞስት እንደምታዩት አሁን እዚህ ግድግዳ አለን፣ እዚህ ጋር ሽሮል አለን። ይሄ ሽሮል ኦልሞስት 4 ወር ወደ ኦልሞስት 2 ወር ምናምን ነው የጀመርነው። እስከምታዩ 4 ከ50 እስከ 5 ሜትር ቁመት ያለው በ2 ወር ውስጥ 600 ሜትር በዚህ በምታዩት ኳሊቲና በዚህ ፍጥነት ነው የሰራነው። ወደዛ የጀመርነው ወደ 3 ኪሎ ሜትር አካባቢ አጫጭር 2 ከ50 እስከ 3 ሜትር የሚጠጋ ግድግዳ ሽሮሎችን ኦልሞስት ወደ 300 ሜትር ሰርተናል። እዚህ ጋር 600 ኦልሞስት ወደ 1 ኪሎ ሜትር ወደ 1900 ሜትር የሚጠጋ ወደ 2 ወር ውስጥ ሰርተን ጨርሰናልና ከፍተኛ የትራፊክ ፍሰትና የገዘፈ ኢኮኖሚያዊ ጠቀሜታ ያለው ይህ መንገድ የትላንት የህዝቦች ጥያቄ ምላሽ፣ የነገውን የአካባቢውን የማደግ ተስፋ ከግምት ያስገባ ግንባታ እየተከናወነለትም በመሆኑ ደስታቸውን ያጋሩንም አሉ። ትልቅ ተስፋ የተሰነቀበት ይህ መንገድ እንደሚታወቀው ይሄ መንገድ አንድ መንገድ ነው፣ በጣም ትልቅ መጋቢ መንገድ ነው። ስለዚህ ሲተላለፍበት የነበረው መኪና ደግሞ 2 መኪና ነው በአንድ ጊዜ ማሳለፍ የሚችለው። እኛ እንደ ሆቴል ትልቅ ሆቴል ነው፣ ኢንተርናሽናል ስብሰባዎችን ማካሄድ የምንችልበት የክልልና የፌዴራል ስብሰባዎችን ማካሄድ የሚችል ካፓሲቲ አቅሙ እያለን ነገር ግን በመንገዱ ምክንያት ብዙ መስሪያ ቤቶች ሊመርጡን አልቻሉም። አሁን ግን ከመንገዱ መሰራት ጋር ተያይዞ በጣም ትልቅ እድል ይዞልን እንደሚመጣ ተስፋ አደርጋለሁ። ትልቅ ተስፋ የተሰነቀበት ይህ መንገድ በተቀመጠለት የውል ገደብ እንዲጠናቀቅ አሳይ ምክንያቶችና ተግዳሮቶች ተለይተው በአሁኑ ወቅት በከፍተኛ ርብርብ በግንባታ ላይ ይገኛል። እዚህ ዳር አጋማሽ ጀምረን ቶታሊ ካለው ከ50.21 ኪሎ ሜትር ውስጥ ቅድሚያ ሰጥተን ከአዲስ አበባ እስከ ሰበታ ባለው 12 ኪሎ ሜትሩን መንገድ ስራ ላይ እንገኛለን ማለት ነው። እዚህ 12 ኪሎ ሜትር ውስጥ በጠቅላላው 50 ሜትር ስፋት ያለው መንገድ የሚሰራ ሲሆን 50 ሜትር ላይ በግራ ሳይድ 4 መኪና በአንዴ ማስተናገድ የሚችል፣ በቀኝ 4 መኪና በአንዴ ማስተናገድ የሚችል የእግረኛ መንገዶች ያሉት፣ በግራ 5 ሜትር የእግረኛ መንገድ በቀኝም 5 ሜትር በተጨማሪ የሳይክል መንገድ ያለውና የከተማን ስታንዳርድ ያሟላ መንገድ እየሰራ እንገኛለን። ወደ 6 የሚጠጉ ቦክስ ካልቨርቶችን ሰርተናቸዋል። አሁን ያልተገናኙ ቦታዎችን ያገናኘናቸው ነው። ከጎርፍ ጋር የተገናኘው እሱን አሁን እየሰራን ነው። ኦልሞስት ወደ 6 ኪሎ ሜትር የሚጠጋ ቱቦ ቀብረናል። የራሳችን ስራ አለን። እዚህ ፕሮጀክት ላይ በመስራቴ አንደኛ
ያው እንዳልከው ሀገር ግንባታ ላይ በሀገር ግንባታ ጥሩ ተሳትፎ እያደረኩኝ ነው። ምክንያቱም አገር በአንድ ሰው ወይም ደግሞ በሁለት ሰው አይደለም የሚገነባው። ሁላችን ስንተባበር ነው አገር መገንባት የምንችለውና የነገ ለውጥ ማየት የምንችለው ሁላችን በህብረት ስንሰራ ነው እና ጥሩ እየሰራን ነው። በተጠቃሚነት ደግሞ ያው ፕሮጀክቱ ራሱ ጨርሶ ከዚህ መንገድ አስረክቦ ቢሄድ እኔ የመንገዱ ተጠቃሚ ነኝ። ምክንያቱም ስራዬ በዚህ አቅጣጫ ስለሆነ ማለት ነው። አምስቱም የአዲስ አበባ መግቢያ በሮች ኦሮሚያን፣ ሸገር ሲቲንና አዲስ አበባን አስተሳሳሪ የገቢና ወጪ ንግድ ማሳለጫ ከመሆናቸውን ባሻገር በሀገራዊ ሁለንተና እድገት ላይ ያላቸው አበርክቶ ከፍተኛ ነው። አሁን ላይ እንደሚታየው ትልቁ እንትናችን የማቴሪያል ዝግጅት ከነዳጅ ጋር ስለሆነ የነዳጅ ሁኔታ የሚፈታና መስመር የሚይዝ ከሆነ ብዙ ነገሮች መስመር ላይ ናቸው። የአፈር ስራ ኦልሞስት ጨርሰናል። ፓይፕ የማምረትም የመግዛትም እቅድ ነው ይዘን እየሰራን ያለ ነው። የአፈር ስራው እንዳለቀ ወደ ፓይፕ ስራ እንገባለን። ሌሎች ነገሮች እንግዲህ እስካሁን ያለው ተስፋ ሰጪ ነው። በተያዘለት ጊዜ ያልቃል ፕሮጀክቱ። ፕሮጀክቱ ሲጠናቀቅ እንዳልኩ ከአዲስ አበባ ተነስቶ እዚህ ሰበታ አለም ገና ለመምጣት በጣም ረጅም ጊዜ የሚወስድ ጉዞ ይደረጋል። በክራውድድ በመንገድ ጥበት ማለት ነው። አሁን ያለችው መንገድ ስፋት በአማካይ 7 ሜትር ናት። የኛ ሲጠናቀቅ ወደ 50 ሜትር ነው የሚያድገው። ስለዚህ መኪናና ሰው ማይቀላቀልበት ሁሉም በየራሱ ሌን የሚሄድበት የአስፋልቱ ስፋት ብቻ 27 ሜትር የሆነ በሁለቱም ሳይድ መንገድ ነው የሚሰራው። ምናልባት አሁን ከአዲስ አበባ ተነስቶ አለም ገና ለመምጣት አንድ አሽከርካሪ 1 ሰዓት ተኩል ሊወስድበት ይችላል። ከ1 ሰዓት እስከ 1 ሰዓት ተኩል። የኛ መንገድ ሲያልቅ ከ15 እስከ 20 ደቂቃ የሚወስድ ጊዜ ነው የሚሆነው።